ብዙዎቻችሁ በሽያጭ ኢንተርቪው ላይ የምትወድቁት ልምድ ስለሌላችሁ ወይም ደግሞ ስራውን መስራት ስለማትችሉ ሳይሆን ራሳችሁን የመሸጥ ልምድ ስለሌላችሁ በራሳችሁ ኮንፊደንስ ስለሌላችሁና እነዚህን ቲፖች ስለማታውቁ ነው። በዛሬው ቪዲዮ ከመቀጠር ተነስቼ በመቶዎች የሚቆጠሩ ሴልሶችን ኢንተርቪው በማድረግ ውስጥ ያወቅኳቸውን ቤስት የሚባሉ በማንኛውም ኢንተርቪው ውስጥ እንድታሳኩና እንድትመረጡ የሚያደርጓችሁን ቲፖች እነግራችኋለሁ። አካውንታችንን ሰብስክራይብ በማድረግ ይህን ቪዲዮ እስከመጨረሻው ተመልከቱ። ስሜ ሰለሞን እባላለሁ። የሮኤክስ ኢትዮጵያ ሴልስ ኤንድ ማርኬቲንግ ኤጀንሲን እየመራሁ እገኛለሁ። ከዛሬ በነበሩ ልምዶች ሴልሶችን በመቅጠር ካገኘኋቸው ነገሮች ተነስተን ዛሬ ላይ ኢንተርቪው ላይ እንዴት ጎበዝ እንደምትሆኑ አብረን እናያለን። የኢንተርቪው ሚስጥር እዚህ ላይ ነው፣ ራስን መሸጥ መቻል። ስለዚህ ቀጣሪዎች ካንተ የሚፈልጉት ራሱን እንዴት መሸጥ ይችላል። ራሱን መሸጥ ያልቻለ ሰው የነሱን ፕሮዳክት ይሸጣል ብሎ ያስብ። ስለዚህ አንድ ሰው የሰው ፕሮዳክት አሊያም ደግሞ ሰርቪስ መሸጥ ከመቻሉ በፊት ራሱን መሸጥ አለበት። ራሳችሁን ለመሸጥ በሰዎች ዘንድ ተፈላጊ ለመሆን የሚያግዟችሁን እነዚህ 4 ነገሮች ሼር አደርጋችኋለሁ። የመጀመሪያው ልምድ ቢኖራችሁም ባይኖራችሁም በሰው ፊት ተቀባይ የሚያደርጋችሁ እርጋታችሁ፣ ኮንፊደንሳችሁ፣ በራስ መተማመናችሁ ነው። ስለዚህ አንድ ሰው ኢንተርቪው ሊደረግ ሲሄድ መሽቆጥቆጥ ወይም ደግሞ ሰዎችን ማታለል ወይም ደግሞ ይሄ የመለመን አይነት ስሜት የሚሰማቸው ከሆነ ሰዎች በእናንተ ኮንፊደንስ ሊኖራቸው አይገባም። ስለዚህ ሰዎች በእናንተ ኮንፊደንስ እንዲኖራቸው ወይም ደግሞ እንዲያምኑባችሁና ስራቸውን አሳልፏቸው እንዲሰጡ በራሳችሁ መተማመን ይኖርባችኋል። ዘወይ ፖስቸራችሁ፣ የምትናገሩበት እርጋታችሁ፣ ቃላታችሁ፣ አይ ኮንታክታችሁ ሳይቀር በእነሱ ፊት ቦልድ እንደሆናችሁ ሊያዩ ይገባል። ስለዚህ ዌል ድሬስ አድርጋችሁ አረማመዳችሁ፣ አቀማመጣችሁ ወይም ደግሞ ከነሱ ጋር የምታደርጉት ኮሚኒኬሽን የተረጋጋ ሰላማዊ ይሆንና በራስ መተማመን ያለው ይሁን። ይህንን ስታደርጉ ልምድ ቢኖራችሁም ባይኖራችሁ በሰዎች ዘንድ ያላችሁ ተቀባይነት በጣም ይጨምራል። ሁለተኛ ብቃትን ወይም ደግሞ ስኪልን መሸጥ ነው። በዚህ ነገር ውስጥ ራሳችሁ አቅም ላይኖራችሁ ወይም ደግሞ ካሁን በፊት ሰርታችሁ የምታውቁት ነገር ላይኖራችሁ ይችላል። ነገር ግን ነገሮችን በፍጥነት መማር የምትችሉ ወይም ደግሞ የመቀበል አቅማችሁ ከፍተኛ እንደሆነ ለመታዘዝ፣ ለመስራት፣ ለመለወጥ ፍላጎት እንዳላችሁ ራሳችሁ እንዲሸጡላችሁ ይፈልጋሉ። ሁሉም ቀጣሪ ማለት ይቻላል ብዙ ጊዜ የሚፈለገው ነገር ሰዎች የሆነ ልምድ ኑሯቸው ብራግ እንዲያደርጉብን ሳይሆን ለመማር ለመለወጥ ፍላጎት እንዳላቸው ቲቸብል ኮቸብል እንደሆኑ ሰዎችን የሚሰሙ የሚታረሙ እንደሆኑ ማወቅ ይፈልጋሉ። ስለዚህ በተረጋጋ መንፈስ ካሁን በፊት ልምድ ላይኖረኝ ይችላል፣ ነገር ግን እንደዚህ ማወቅ ፈልጋለሁ፣ መማር ፈልጋለሁ፣ በፍጥነት ማደግ የሚችል የመማር ሰው ነኝ ብላችሁ የራሳችሁን የማወቅ ጉጉታችሁን የመስራት ፍላጎታችሁን በደንብ ሽጡላቸው። ልምድ ካላችሁ ደግሞ ስለራሳችሁ ተናገሩ ሲባል ፕሊዝ ሴልስ ማለት የቁጥር ጨዋታ ነው። ስለዚህ ስለ ቁጥር አውሯቸው። እንትን የሚባል ድርጅት ሰርቻለሁ፣ እንትን ወጣው፣ ይሄን ያህል 5 ዓመት ሰርቻለሁ አይደለም፣ ይሄንን ነገር ሰርቻለሁ፣ ይሄን ተምሬበታለሁ፣ ለድርጅቱም ደግሞ ይሄን ያህል ነገር አሳክቼበታለሁ፣ ይሄን ያህል ገንዘብ ሽጬበታለሁ የሚል ስቶሪ ንገሯቸው። ስለዚህ ያንን ስቶሪ ስትነግሯቸው ለነሱ ምን ልታደርጉ እንደምትችሉ ወይም ደግሞ ካሁን በፊት የነበራችሁን ኤክስፒሪየንስ እንዴት ልትሸር ልታደርጓቸው ለነሱ ድርጅት እንዲለወጡበት እንደምታግዟቸው ታሳያችኋላችሁ ማለት ነው። ሶስተኛ ስለምትቀጠሩበት ካምፓኒ ኢንፎርሜሽን ይኑራችሁ። መጀመሪያ ምን እንደሚሸጡ፣ የማንን ችግር እንደሚፈቱ፣ ምን አይነት ስትራቴጂና ማርኬቲንግ እንደሚሰሩ በደንብ ወቋቸው። ካልሆነ እነሱ ፊት ሂዳችሁ ኢንተርቪው ስትደረጉ የምትመልሱላቸው መልስ ከነሱ ፍላጎት ጋር የተለያየ ሊሆን ይችላል። ይኸውላችሁ ይሄ መሸጥ ነው። ፕሮዳክትን ስትሸጡ ብዙ ጊዜ ምንድነው የምታደርጉት? የፕሮስፔክቴ ወይም ደግሞ የክላይንቴ ችግር ምንድነው የምፈታለት፣ ስለዚህ እንዴት ነው ይሄ ፕሮዳክት ወይም ሰርቪስ የሱን ችግር እንደሚፈታለት ማሳየው እንደምትሉት ሁሉ የካምፓኒዎችን ችግራቸውን ዘወይ የሚሸጡበትን መንገድ ማርኬት የሚያደርጉበትን ነገር ካወቃችሁት እናንተን ለነሱ እንዴት እንደምትሸጡላቸው የችግራቸው መፍትሄ እንደምትሆኑ ወይም ደግሞ የእድገታቸው አጋር እንደምትሆኑ ማሳየት ትችላላችሁ። በዚህ ነገር ውስጥ ማናቸው ክላይንቶቻቸው፣ ችግራቸው ምንድነው፣ እንዴት ነው ኮሙኒኬት ማረጋቸው፣ ዘወይ ቴሌማርኬቲንግ ነው ወይ የምሰራው ወይስ ፕሮስፔክት አድርጌ ወጥቼ ነው ማረገው ወይስ ደግሞ ሞር ደግሞ ከስተመር ሃንድሊንግ ይበዛል። ያንን ስታውቁ ዌይ ኦፍ ኮሙኒኬሽናችሁ ወይም ደግሞ ካሁን በፊት የነበራችሁን ስራ ስትናገሩ በእነሱ ልክ ስለሚሆን መጀመሪያ ካምፓኒውን ጥርት አድርጋችሁ ወቁት። ምንድነው የሚሸጠው፣ የት ነው የሚገኘው፣ ምን አይነት ክላይንቶች ነው ያሉት፣ ሃይ ቲኬት ክላይንት ናቸው ወይስ ደግሞ ብዙሃኑን ነው የሚሰራው ሰርቭ የሚያደርገው የሚሉን በደንብ ዲቴይል ስታውቁ እነሱ ላይ ምን ለውጥ እንደምታመጡና ምን አይነት እቅድ ይዛችሁ እንደምትንቀሳቀሱ ቢጠይቋችሁ መናገር ወይም ደግሞ ራሳችሁን ስትሸጡ የምትጠቀሙበት ነገር ይሆናችኋል። ዴፊኒትሊ ስለ ካምፓኒው በደንብ ወቁ። አራተኛው አርት ነው። ሴልስ ሳይንስ ፕላስ አርት ነው። እዚህ ጋር ደግሞ እስካሁን ያሉትን ነገሮች ሳይንስ ተጠቅማችኋል። ስለ ፕሮዳክቱ ወይም ደግሞ ስለ ድርጅቱ ማወቅ ወይ ኮንፊደንሳችሁ ምናምን የሚባሉት ነገሮች ሞሮፍ ሳይንስ ላይ ያተኮሩ ናቸው። አሁን ግን በደንብ አርት ትሰራላችሁ። ይሄ ማለት ምን ማለት ነው? ከነሱ መካከል አንዳንድ ነገሮችን ሼር አደርጋችኋለሁ። ብዙ ጊዜ ስትጠየቁ ብዙ ሰው የሚሳሳተው አንድ ነገር አድርግ ብሎ ስትጠየቁ ለምን እንደተጠየቀ ከመረዳት ቀድመው ማውራት ይጀምራሉ፣ መናገር ይጀምራሉ።
በተረጋጋ መንፈስ ጥያቄያቸውን አዳምጧቸው። ካልገባችሁ ደግማችሁ ወይም ደግሞ እንዲያብራሩላችሁ ጠይቋችሁ። ከተረዳችሁት በኋላ ለምንድነው ይሄን ጥያቄ የጠየቁኝ? በጣም ብዙ ጊዜ ኢንተርቪው ሳደርግ በጣም ብዙ ሰዎች የሚሸወዱት እንትን ማድረግ ወይም ደግሞ አንድ ስራ ተሰጥቶ ያንን ነገር መስራት ባትችል ወይም ደግሞ ቢከብድ ኤክስፒሪየንስ ባይኖር ምን ታረጋለህ ሲባል አይ ኤክስፒሪየንስ አለኝ ሰርቼው መጣለው አነባለው ምናምን አይባልም። ሰዎች ለምንድነው የጠይቋችሁ? ያንን ጥያቄ ሲጠይቋችሁ ምናችሁን ለማወቅ ነው የሚለውን በደንብ ተከታተሉ። ስለዚህ የማታውቁት ነገር ከሆነ ጠያቂ ሆናለሁ ነው፣ ተማሪ ሆናለሁ ነው፣ ወይም ደግሞ ከኔ በፊት የነበሩ ኤክስፒሪየንስ የሆኑ ሰዎችን መጠየቅ ፈልጋለሁ። በዚህ ውስጥ ለምን መሰላችሁ እንደዚህ መመለስ ያለባችሁ? ሰዎች ከናንተ የፈለጉት ቲቼብል ኮቼብል ነው ወይ ራሱን ማጋለጥ ወይም ደግሞ ራሱን ለማሳደግ ምን ያህል ፍላጎት አለው ነው። ስለዚህ እንደዚህ አይነት ጥያቄዎች ከመምጣታቸው ወይም ደግሞ ልክ ሲመጡ ከመመለሳችሁ በፊት ለምንድነው ጥያቄውን የጠየቀኝ የሚለውን በደንብ አጥናችሁ አስቡ። ከዚህ ውጭ ደግሞ ሌላ የሚጠየቁ ጥያቄዎች አሉ። ምናልባት ሳላሪ ስንት ነው የምትፈልገው? ይሄን ፕሮዳክት ሽጥልኝ፣ እንደዚህ አድርግልኝ፣ እንደዚህ ክሊየንት ቢመጣ ምን ታረጋለህ? እንደዚህ አይነት ነገር አጋጥሞ ያውቃል ወይ? ጥንካሬ ምንድነው? ደካማ ጎን ምንድነው ሲባል ተረጋጉ። ብዙ ለመናገር አትቸኩሉ። ጠያቂ ሁኑ። ከናንተ ውስጥ የሚወጣውን ነገር ክሪቲካሊ ስለሚመለከታችሁ በተረጋጋ መንፈስ እነዚህ ሰዎች ከኔ ውስጥ ማየት የፈለጉት ምንድነው? በተለይ ብዙ ሰዎች ልምድ አላችሁ ሲባሉ በጣም የሚሳሳቱት ነገር የካምፓኒ ስም ዝርዝር ነው ጠቅሱት። 5 ዓመት ሰርቻለሁ፣ 10 ዓመት ሰርቻለሁ። ስህተት። እነሱ የፈለጉት ልምድ አለው ማለት የኛን ነገር መስራት ይችልልኛል ነው። ኢቭን ዳይሬክትሊ እንኳ ልምድ እንዳላችሁ ባትመልሱላቸው እንኳ እንዴት መስራት እንደምትችሉ አስረዷቸው። እንትን ካምፓኒ ሰርቻለሁ ሳይሆን አዎ ልምድ አለኝ፣ ይሄ የሚሰራው እንደዚህ ተደርጎ ነው። ያንን ካላችኋቸው ስራውን ስሩት እንጂ ብዙ ካምፓኒ ውስጥ መሄዳችሁ የተለየ ነገር ማድረጋችሁ 5 ዓመት 10 ዓመት መስራታችሁ ለነሱ ማተር አያደርግም። ስለዚህ ስለ ልምዳችሁ ሲጠይቋችሁ ምንድነው የፈለጉት? በእርግጠኝነት ይሄ ሰው የኔን ስራ ይሰራልኛል ወይ ነው አይደለ? ስለዚህ እንዴት እንደምትሰሩ ንገሯቸው። ተውት። ካምፓኒ የሰራችሁትን 5 ዓመት የሰራችሁትን 10 ዓመት የሰራችሁትን ተውት። it is matter of paper ነው። ምንም በቃ የተለየ ነገር የለውም። እንዴት መስራት እንደምትችሉ ግን ኮንፊደንት ሆናችሁ አሳዩአቸው። ያኔ መልሱ ይመለሳል። ስለዚህ በተረጋጋ መንፈስ የሰዎችን ሳይኮሎጂ ተረዱ። ዘወይ አቀማመጣችሁ፣ አለባበሳችሁ፣ አይ ኮንታክታችሁ፣ ሁሉ ነገራችሁ ኮንፊደንሳችሁን ስለሚያሳይ ፕሊዝ አርት ላይ በጣም ተጠቀሙ። ሌላው ደግሞ እንደ ቲፕ የምነግራችሁ ተጠያቂ ብቻ አትሁኑ። ኢንተርቪው ላይ ስትገኙ ብዙ ነገር መጠየቅ አለባችሁ። በተቻላችሁ መጠን ጠያቂ ሁኑ። የሚጠይቅ ሰው ፖዚሽን ይዛል። ይኸውላችሁ ተጠያቂ ብቻ ከሆናችሁ ምንም ያህል ኤክስፔሪየንስድ ብትሆኑ፣ ምንም አይነት ልምድ ቢኖራችሁ፣ ምንም አይነት ነገር ከነሱ የተሻለ እውቀት እንኳን ብታውቁ ተጠያቂ እስከሆናችሁ ድረስ ሌቭላችሁ ወይም ደግሞ ፖዚሽናችሁ ኮንፊደንሳችሁ ይወርዳል። ስለዚህ በተቻለ መጠን ጠይቋቸው። እነሱ ምንድነው የምትሰሩ? ማነው ክላይንታችሁ? ወይም ደግሞ ምን አይነት ማርኬቲንግ ነው ቀጣይ ልትሰሩ ያስባችሁ? ከኔ ምንድነው የሚጠበቀው? ጎበዝ ሴልስ ለእናንተ ማን ነው? ካሁን በፊት ምን የሰሩ ሰዎች ናቸው ጎበዝ የሚባሉ? የሚሉ አይነት ጥያቄዎችን ክሪቲካሊ መሀል ላይ እየገባችሁ ጠይቁ። ያኔ ፖዚሽን ትይዛላችሁ። በእነሱም ዘንድ ደግሞ ሪስፔክት ትደረጋላችሁ። ካሁን በፊት በነበሩ ቪዲዮአችን ምን አይነት ሴልስ ከእናንተ ጋር ፊት እንደሚያደርግ፣ እንዴት ሲቪ እንደምታዘጋጁና ኢንተርቪው እንዴት እንደምታደርጉ አይታችኋል። አሁን ደግሞ ምን አይነት ካምፓኒዎች ስራ እንደሚያወጡ ሁሌ የምንለቅበት የቴሌግራም አካውንታችን እዚህ ላይ እናስቀምጥላችኋለን። እሱ ላይ እየገባችሁ በየቀኑ የሚወጡ ስራዎችን ተከታተሉ። ካሁን በፊት ደግሞ ሴልስና ማርኬቲንግ ላይ ኤክስፒሪየንስ እንዲሆኑ ያሳኩት ሰዎችን እንጋብዛለን። በየቀኑ ትሬኒንጎች እንለቃለን። እሱ ላይ ሰብስክራይብ ማድረግ መከታተል እንዳትረሱ። ሰላማችሁ ይብዛ።